የምስራቅ አፍሪካ ሰማይና የኢትዮጵያ ፖለቲካ ትኩሳት በሴራና በእውነት መካከል ኢትዮጵያ ሺህ ዓመታት ኩራትና የታሪክ ባለቤት ሀገር ዛሬ በአራት አቅጣጫ በሚነፍሱ የጥፋት አውሎ ነፋሶች መካከል ቆማለች። የምስራቅ አፍሪካ ሰማይ በዲፕሎማሲ ጭጋግ ታፍኗል። በእያንዳንዱ የፀሐይ መውጣትና መግባት መካከል የሀገር ህልውና በሴራ ክሮች እየተተበተበ ይገኛል። አየር ላይ የሚሸተው የባሩድ ጭስ ብቻ አይደለም፣ የክህደትና የጥርጣሬ ጠረን ጭምር ነው። ለመሆኑ ይህች ቀይ ባህርን የምትቃኝ አባይን የምታስገብር ሀገር ወዴት እየነጎደች ነው? የመዳኛዋ ዳርቻ ወይስ ወደ መጥፊያዋ አፋፍ? በሰሜን ተራሮች ላይ የሚሰማው ጉምጉምታ የጦርነት ብቻ አይደለም፣ የማንነትና የህልውና እንቆቅልሽም ጭምር ነው። እየተዋጋን ያለነው ከማን ጋር ነው የሚለው ጥያቄ የዛሬዋ ኢትዮጵያ ትልቁ ስቃይ ሆኗል። ትናንት አብረው ደም የገበሩ ዛሬ አንዱ ሌላውን መንገድ ጠራጊ ሲለው፣ ሌላኛው ደግሞ ባንዳ የሚል የክስ ጅራፍ ያወርዳል። በቤተ መንግስትና በዱር መካከል ያለው ርቀት በጠመንጃ ፈሙዝ እየተለካ ነው። ለመሆኑ የሀገር ጠባቂውና የሀገር አፍራሹን ማንነት የሚለየው ሚዛን የትኛው ነው? እውነቱ ያለው መቀለ፣ አስመራ ወይስ አራት ኪሎ? ነገር ግን ሴራው በሰሜን ተራሮች ብቻ ያበቃም። በምዕራብ ኢትዮጵያ በቤንሻንጉል የቀርከሃ ጫካዎች ውስጥ ዓለም አቀፍ አይኖች የደረሱበት ሌላ ምስጢር አለ። ዓለም አቀፍ ሚዲያዎች የደረሱበት የውክልና ቁማር ኢትዮጵያ ጎረቤት ሀገራት ሰዓት መጫሪያ እያደረጋት ይሆን? በሱዳን በረሃዎች የሚፈሰው ደም በኢትዮጵያ ምድር በሚሰለጥነው አማጽያን እጅ ይኖርበት ይሆን? የተባበሩት አረብ ኤሚሬቶች ወርቅና ድሮን የሀገርን ሉዓላዊነት በገበያ ላይ እያወጣው ይሆን? ይሄ ጉድ ገና አልተገለጠም። ፖለቲካው እንደ ቆማጣ ጣት እየረገፈ ነው። ለስልጣን ሲባል ከሰይጣን ጋር መደራደር የሚለው መርህ የሀገርን ደህንነት ቁልፎች ለባዕዳን አሳልፎ እየሰጠ ይሆን? ታሪካዊ ጠላቶችን በጓሮ በር እየጋበዙ የገዛ ህዝብን በጠላትነት መፈረጅ መጨረሻ ወዴት ይሆን? ስልጣን እንደ ደመና መሆኑ ቀርቶ የሀገርን ተራራ የሚነድ ጎርፍ እየሆነ ነውን? አንድ የዲፕሎማሲ አዋቂ የሰጡት ማስጠንቀቂያ በጀሯችን ላይ እያቃጨለ ነው። ወዳጅና ጠላት እየተደባለቁበት እውነት በፕሮፓጋንዳ ማሽን የተፈጨበት ዘመን ላይ ለን ይላሉ። በዚህ መሰናዶ እነዚህን እርስ በርስ የተተበተቡ የሴራ እርከኖችን በጥሳለን። ያረጋ ከበደን አስደንጋጭ መግለጫ፣ የፋኖን የህልውና ጩኸትና የሮይተርስን የምርመራ ቦምብ ፊት ለፊት እናጋጥማቸዋለን። ሀገር የምትቆመው በፖለቲከኞች ብልጠት ሳይሆን በዜጎች ንቃት ነውና የተከበራችሁ የበራፍ ቲቪ ቤተሰቦች እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። የምስራቅ አፍሪካ ሰማይ እንደተለመደው በፖለቲካ ደመና እንደተሞላ ነው። ፀሐይ በወጣችና በገባች ቁጥር አዳዲስ የሴራ ክሮች ይወጠራሉ። የዚህ ቀጠና የልብ ምት የሆነችው ኢትዮጵያ አሁን በምትገኝበት የታሪክ ምዕራፍ ከአራት አቅጣጫ በሚነፍሱ የለውጥና የጥፋት ነፋሶች እየተወዛወዘች ትገኛለች። በአንድ በኩል በሰሜኑ የሀገሪቷ ክፍል ተኝቶ የነበረው የእርስ በርስ ጦርነት እሳተ ገሞራ እንደገና እንዳይፈነዳ የሚያሰጋ የሴራ ጭስ ይጨሳል። በሌላ በኩል ደግሞ በምዕራብ የሀገሪቷ ድንበር በቤንሻንጉል ጉሙዝ ክልል የቀርከሃ ጫካዎች ውስጥ ዓለም አቀፍ ሚዲያዎች ያጋለጡት ሌላ ሚስጥራዊ የውክልና ጦርነት ወይም ፕሮክሲ ዋር ዝግጅት እየተካሄደ ነው። ይህ ጽሑፍ የአማራ ክልል መንግስት እየተዋጋን ያለ ነው ከማን ጋር ነው ሲል ያወጣውን አስደንጋጭ መረጃና ሮይተርስ በምርመራ ዘገባ ያጋለጠውን የኢትዮጵያ፣ የሱዳንና የተባበሩት አረብ ኤሚሬቶች ውስብስብ ግንኙነት በማሰናሰል የሀገሪቷ ፖለቲካ የደረሰበትን ቅራኔ አዘቅት በጥልቀት ይቃኛል። የአቶ አረጋ ከበደ መንግስት ያወጣው መረጃ እንደ ተራይ ፕሬስ መግለጫ የሚታለፍ ሳይሆን የሀገሪቱን የደህንነት ስጋት ልክና መጠን የሚያሳይ ቀይ ማስጠንቀቂያ ነው። መግለጫው የያዘው መልእክት ግልጽና ሹል ነው። እየተዋጋን ያለነው ከመንገድ ጠራጊው ጋር ብቻ ሳይሆን ከወያኔና ከሻቢያ ጋር ጭምር ነው ይላል። ይህ አረፍተ ነገር በውስጡ የታሪክን ምጸትና የፖለቲካን ክህደት አርግዞ የያዘ ነው። እንደ ክልሉ መንግስት እይታ አሁን በክልሉ እየተካሄደ ያለው ግጭት ተፈጥሯዊ አይደለም። ግጭቱ ከመቀለና ከአስመራ በሚሰጥ አመራርና በሚቀርብ ሎጂስቲክ የሚዘወር የርቀት መቆጣጠሪያ ጦርነት ነው። እዚህ ላይ የጉዳዩን ጭብጥ ለማግኘት ወደ ካርታው ማተኮር ይገባል። የመቀሌው ቡድን ወይም ህወሓት ከፕሪቶሪያው ስምምነት በኋላም ቢሆን ያልተወጣው ህልም አለው። እሱም ምዕራብ ትግራይ ብሎ የሚጠራቸውን ለዘመናት የአማራ ማንነት ጥያቄ ሲነሳባቸው የነበሩትን ወልቃይትን፣ ጠለምትንና ራያን መልሶ የመቆጣጠር ህልም ነው። ይህን ህልም እውን ለማድረግ ስልቱ የተቀረጸው በረቀቀ መንገድ ነው። በጎጃም፣ በጎንደር፣ በሸዋና በወሎ አካባቢዎች ግጭቶችን በማባባስ መከላከያ ሰራዊቱ በየዞኑ ተወጥሮ እንዲያዝ ይደረጋል። ሰራዊቱ የውስጥ ጸጥታን ለማስከበር ሲባዝን ድንበሩ ክፍት ይሆናል። ያን የወልቃይትንና ራያን ለመውረር የቋመጠው ኃይል ያለማንም ከልካይ አካባቢዎችን ይቆጣጠራል። ይህ ትኩረት የማስቀየስ ወይም ዳይቨርሽን ስልት ክልሉ የውስጥ ባንዳ ሲል የሚጠራቸውን አካላት እንደ መንገድ ጠራጊነት እንደሚጠቀምባቸው ይከሳል። ተራሮች ሲነጋገሩ ሸለቆዎች ዝም ይላሉ። ነገር ግን ታሪክ ሲዛባ
ድንጋዮችም ይጮሃሉ። የመንግስት ካቢኔዎች ተላላኪና መንገድ ጠራጊ የሚለውን የክስ ጅራፍ አንስተው ሲወረውሩ ከጎጃም ገመገም፣ ከጎንደር ግንብ፣ ከወሎ ገደልና ከሸዋ ሜዳዎች የሚሰማው የፋኖ ምላሽ ግን ሌላ ነው። ይህ ምላሽ ከስሜት የሚቀዳ ሳይሆን በደም የተጻፈና በአጥንት የተገነባ የዘመናት እውነት ነው። የፋኖ ኃይሎች ትረካ ሌባው ራሱ ፖሊስ ሆነ እንደሚባለው የሀገራችን ብሂል ኢትዮጵያን ለውጭ ጠላት አጋልጦ የሰጠው አካል ራሱን ነጻ ለማውጣት ጠባቂውን ወንጀለኛ እያደረገ ነው በሚል የጽናት አለት ላይ የተመሰረተ ነው። ፋኖ በታሪኩም ሆነ በዘፍጥረቱ ተላላኪ ሆኖ አያውቅም የሚለው አረፍተ ነገር የኢትዮጵያን የነጻነት ዲኤንኤ መገለጫ ነው። ፋኖነት ከውጭ በሚመጣ ዶላር ወይም በሚሰፈር ስንዴ የሚገዛ ማንነት ሳይሆን ኢትዮጵያ በተጨነቀች ቁጥር ከህዝብ ጉያ የሚፈልቅ የተፈጥሮ መከላከያ ነው። እንደ ፋኖ እይታ ተላላኪ የሚለው ስያሜ የሚመጥነው ታሪክ የጠላቶችን በጓሮ በር አስገብቶ ሉዓላዊነትን እንደ ሸቀጥ ለሚደራደረው አካል ነው። ፋኖ መሳሪያ ያነሳው የህልውና አደጋ በበራፉ ላይ ሲያንኳኳ አርሶ አደሩ ከርስቱ ሲፈናቀልና አማራነት እንደ ወንጀል ተቆጥሮበት ሲሳደድ ነው። ለፋኖ መሳሪያው የክብር ካባው ነው። ዱር ቤቱ የሚሆነው ደግሞ ቤተ መንግስቱ የሴራ ማምረቻ ሲሆን ነው። ፋኖ ጣቱን ወደ 4 ኪሎ ቤተ መንግስት ሲቀስር ኢትዮጵያ ለጂኦ ፖለቲካ ዘቅት የዳረጋት ብልጽግና መራሹ ስርዓት ነው በሚል ነው። ይህ ስርዓት ስልጣኑን ለማራዘም ሲል ከዲያብሎስም ጋር ቢሆን ለመደራደር ወደ ኋላ የማይል ነው ብለው ያምናሉ። በሰሜን ወያኔና ሻቢያ እያጠቁን ነው የሚሉ ጩኸት ሲሰማ፣ በምዕራብ ደግሞ ኢትዮጵያ ታዋቂው የዜና ወኪል ለሮይተርስ ሌላ ዜና በሰሜን ወያኔና ሻቢያ እያጠቁን ነው የሚል ጩኸት ሲሰማ፣ በምዕራብ ኢትዮጵያ ደግሞ ታዋቂ የዜና ወኪል ሮይተርስ ሌላ አስገራሚ ዜና ይዞ ወጥቷል። በቤንሻንጉል ጉሙዝ ክልል ጥቅጥቅ ያሉ ደኖች ውስጥ የኢትዮጵያ መንግስት የሱዳን አማጽያንን ወይም አርኤስኤፍ ወይም ሄሜቲ እያሰለጠነ መሆኑን አረጋግጧል። ሮይተርስ እንደዘገበው ከሆነ ይህ ስልጠና ከተባበሩት አረብ ኤምሬቶች ወይም ዩናይትድ አረብ ኤምሬት በሚገኝ ድጋፍ የሚከናወን ሲሆን ዓላማው በሱዳን ፖለቲካ ላይ ተጽዕኖ መፍጠር ነው። ይህ ጉዳይ የኢትዮጵያን መንግስት ድርብ ሚና ውስጥ ይከተዋል። ኢትዮጵያ በራሷ ሉዓላዊ ግዛት ውስጥ የውጭ እጆች ጣልቃ ገብተዋል ብላ እያወገዘች በጎረቤት ሀገራት ሉዓላዊነት ውስጥ ጣልቃ ገብታ ተቃዋሚዎችን እያሰለጠነች ነው ወይስ ይህ የጂኦ ፖለቲካ እውነታ ለህልውና ሲባል ሁሉም ይፈቀዳል የሚለው ጨካኝ ፍልስፍና ውጤት ነው? የተባበሩት አረብ ኤምሬቶች ስም መነሳቱ ደግሞ ነገሩን ይበልጥ ውስብስብ ያደርገዋል። ዶላርና ድሮን ጊዜያዊ ጥንካሬ ሊሰጡ ይችላሉ። ነገር ግን ከጎረቤት ሀገራት ጋር የሚፈጠረው ዘላቂ ጠላትነት ሀገሪቱን በጂኦ ፖለቲካዊ ከበባ ውስጥ ሊከታት ይችላል። እነዚህ እውነታዎች ስናቀናጃቸው የሚከተለውን ስዕል ይሰጣሉ። የመንግስት አቋም ፋኖን ተላላኪ በማለት በሰሜን ከወያኔና ከሻቢያ ጋር ግንኙነት አለው ሲል ይከሳል። የፋኖ አቋም ደግሞ መንግስትን ባንዳ በማለት ሀገርን ለታሪክ የጠላቶች አሳልፎ ሰጥቷል፣ ወልቃየትና ራያን ለድርድር አቅርቧል ሲል ይከሳል። ፋኖች እኛ ባንኖር ኖሮ ወልቃየት የመቀሌ ጓሮ፣ ጎንደር የካርቱም መፈንጫ በሆነች ነበር ይላሉ። የውጭ ተጽዕኖ ደግሞ ሮይተርስ እንደጠቆመው ከሆነ ኢትዮጵያ በሱዳን ጉዳይ ጣልቃ መግባቷ ከሱዳን መንግስት ወይም ከአልቡርሃን ጋር ያላትን ግንኙነት ያበላሸዋል። ይህም ሱዳን በበቀል ህወሓትን እንድትረዳ በር ሊከፍት ይችላል። ዛሬ ኢትዮጵያ ልክ እንደ ታላቁ አባይ ወንዝ በሁለት ተቃራኒ ስሜቶች መሀል ትፈሳለች። አንደኛው ወንዝ በውስጥ ሴራና በውጭ ወረራ ስጋት የተሞላ የሰሜኑ ፖለቲካ ሲሆን፣ ሁለተኛው ደግሞ የዓለም አቀፍ ሀያላን ጥቅም መፈንጫ የሆነው የምዕራቡ ቀጠና ነው። የአረጋ ከበደ መንግስት ጥሪ ንቁና ተዘጋጁ የሚል ሲሆን፣ የሮይተርስ ዘገባ መልእክት ደግሞ ተጠንቀቁ፣ እሳቱ ከቤታችሁ ብቻ ሳይሆን ከጎረቤታችሁም እየተቀጣጠለ ነው የሚል ነው። የፋኖ እውነት ደግሞ ኢትዮጵያ ማለት የምርጫ ሳጥን ውጤት ሳትሆን የመስዋዕትነት ውጤት ናት የሚል ይሆናል። በእነዚህ እውነታዎች መሀል ተራው ዜጋ፣ ገበሬው፣ ነጋዴው፣ እናቶችና ህጻናት የሰላም አየር ለመተንፈስ ቀና ሲሉ የሚያዩት የባሩድ ጭስና የሚሰማው የሴራ ጉምጉምታ ብቻ ሆኗል። ኢትዮጵያ እያለፈችበት ያለው የታሪክ ፍሰት ጥርት ብሎ እንደሚፈስ ወንዝ ሳይሆን በጎርፍ እንደተጥለቀለቀና አቅጣጫውን እንደሳተ ጅረት ነገን ለመተንበብ በሚያስቸግሩ ስብስብነት ውስጥ ነው። በጉዳዩ ላይ አስተያየታቸውን የላኩልን አንድ የዲፕሎማሲ አዋቂ መፍትሄው ያለው እውነትን ከሴራ ወዳጅን ከጠላት ለይቶ በማወቅና ሀገራዊ ጥቅምን ከጊዜ የስልጣን እርካብ በላይ በማስቀመጥ ላይ ብቻ ነው ይላሉ። በኢትዮጵያ ፖለቲካ ውስጥ እውነት እንደ ቀጭን ክር ሆናለች፣ ሴራ ደግሞ እንደ ጥቅጥቅ ያለ ጭጋግ ተጋርዶባታል። ዛሬ የሚሰማው ትረካዎች ሁሉ በፕሮፓጋንዳ ማሽን የተፈጩ ናቸው። እውነትን ከሴራ መለየት ማለት ጠላት መጣበት ተብሎ ሲነገር ጠላቱ በእርግጥም የሀገር ጠላት ነው ወይስ የስልጣን ጠላት ብሎ መጠየቅ ነው። ሴራ ሁልጊዜም ፍርሃት ትመገባለች፣ እውነት ግን መፍትሄን ታያለች። ፖለቲከኞች
ፖለቲከኞች የራሳቸውን ስህተት ለመሸፈን የውጭ ኃይሎች ወይም የውስጥ ባንዳዎች የሚል ሴራ መጋረጃዎችን ይጋረዳሉ። መፍትሄው የሚጀምረው ይህንን መጋረጃ ቀዶ ለሀገር የሚጠቅመውን ሀቅ ራቁቱን ማየት ሲቻል ነው። እንደ ሰርጡ ውሃ የጠራችውን እውነት ከደመናው ሴራ ማውጣት የፖለቲካ ብስለት ብቻ ሳይሆን የሞራል ግዴታም ነው። በምስራቅ አፍሪካ ፖለቲካ ውስጥ የትናንት ወዳጅ የዛሬ ጠላት ደግሞ የነገ ወዳጅ መሆኑ የተለመደ ቢሆንም ኢትዮጵያ ግን ዘላቂ ወዳጆቿንና ታሪካዊ ጠላቶቿን ለይተው የሚያውቁ መሪዎችና ዜጎች ያስፈልጓታል። ወዳጅ ማለት ዶላር አበድሮ ነፍስን የሚገዛ ወይም ምድሮን ሰጥቶ ወንድምህን እንድትገድል የሚገፋፋ አይደለም። ወዳጅ ማለት የኢትዮጵያን ሉዓላዊነትና የሕዝቧን አንድነት በአሸናፊ ተሸናፊ ስሌት የማይመለከት ነው። ዛሬ የምናያቸው የውክልና ጦርነቶች የሚነዱት ጠላቴን ለምንልኝ በሚሉ የባዕድ ጌቶች ነው። መፍትሄው ያለው ጠላቴ ነው ብለው ሰይፍ የምንመዝበት ወንድማችን በእርግጥ ጠላት ነው ወይስ አብሮ ሊቆም የሚችል የተገፋ ወዳጅ ብሎ በማስተዋል ላይ ነው። አንዳንዴም ጠላት የሚመስለን የገዛ ህዝባችን ሲሆን ወዳጅ መስሎ በጓሮ በር የሚገባው ግን ሀገርን የሚያፈርስ የባዕድ እጅ ሊሆን ይችላል። ስልጣን እንደ ደመና ነው፣ ይገሰገሳል፣ ያልፋማል። ሀገር ግን እንደ ጽኑ ተራራ መቆም አለባት። የስልጣን እርካብ ማለት ዛሬ ላይ ሆነን የሚጋለቡት ኮረቻ ነው። ብዙ መሪዎች ግን ኮረቻው ላይ ለመቆየት ሲሉ ፈረሱን ወይም ሀገሪቱን ገደሉ ሲከቷታል። ሀገራዊ ጥቅም ማለት ከፓርቲ ፕሮግራም በላይ ከዘውግ ፖለቲካ ከፍ ያለና ከሚቀጥለው ምርጫ ማሸነፍ እጅግ የላቀ ነው። ለስልጣን ሲባል ከታሪካዊ ጠላት ጋር መወዳጀት፣ ለስልጣን ሲባል የሀገርን ደህንነት ቁልፎች አሳልፈው መስጠት ወይም ለስልጣን ሲባል የህዝብን በህዝብ ላይ ማዝመት ጊዜያዊ እርካታ ቢሰጥም ፍጻሜው ግን የሀገር መፍረስ ነው። መፍትሄው ያለው እኔ ባልነግስም ኢትዮጵያ ትንገስ የሚል ቅዱስ ቅናት ሲኖር ነው። የስልጣን እርካብ ላይ የተቀመጡት መሪዎች ለልጅ ልጆቻቸው የሚተዉት ቤተ መንግስቱን ሳይሆን ሰላም የሰፈነባት ሀገር መሆን እንዳለበት ሲረዱ ያኔ ጭንቁ ይቀላል። ኢትዮጵያ ዛሬ ያለችበት የውጥረት ዙሪት በጠመንጃ ብቻ የሚፈታ አይደለም። ይልቁንም የልቦና ለውጥ ይፈልጋል። እውነትን የምንፈልገው ለራሳችን ጥቅም ሳይሆን ለሀገር ደህንነት ሲሆን፣ ወዳጅና ጠላት የምንለየው በዘር ወይም በጎጥ ሳይሆን በኢትዮጵያዊነት ሚዛን ሲሆን፣ ስልጣንን ለሀገር ክብር ማገልገያ እንጂ የቤተሰብና የቡድን መጠበቂያ ማድረጋችንን ስናቆም ያኔ በሰሜን የሚጤሰው እሳት ይጠፋል፣ በምዕራብ የሚወጠረው ሴራ ይበጠሳል ይላሉ። መፍትሄው ያለው እጃችን ላይ ነው። ግን እጃችን ሰይፍ ከመጨበጡ በፊት አእምሯችን እውነትን መጨበጥ አለበት። ሀገር የምትቆመው በፖለቲከኞች ብልጠት ሳይሆን በዜጎችና በመሪዎች ታማኝነትና ማስተዋል ላይ ነው ብለው መልእክታቸውን ቋጭተዋል። በራፍ ቲቪም እንዲህ አቅርቦታል። የተከበራችሁ የበራፍ ቲቪ ቤተሰቦች በያላችሁበት ዓለም ሰናይ ጊዜ እየተመኘን በዚሁ እንሰናበታለን። የምስራቅ አፍሪካ ሰማይና የኢትዮጵያ ፖለቲካ ትኩሳት በሴራና በእውነት መካከል ኢትዮጵያ ሺህ ዓመታት ኩራትና የታሪክ ባለቤት ሀገር ዛሬ በአራት አቅጣጫ በሚነፍሱ የጥፋት አውሎ ነፋሶች መካከል ቆማለች። የምስራቅ አፍሪካ ሰማይ በዲፕሎማሲ ጭጋግ ታፍኗል። በእያንዳንዱ የፀሐይ መውጣትና መግባት መካከል የሀገር ህልውና በሴራ ክሮች እየተተበተበ ይገኛል። አየር ላይ የሚሸተው የባሩድ ጭስ ብቻ አይደለም፣ የክህደትና የጥርጣሬ ጠረን ጭምር ነው። ለመሆኑ ይህች ቀይ ባህርን የምትቃኝ አባይን የምታስገብር ሀገር ወዴት እየነጎደች ነው? መዳኛዋ ዳርቻ ወይስ ወደ መጥፊያዋ አፋፍ? በሰሜን ተራሮች ላይ የሚሰማው ጉምጉምታ የጦርነት ብቻ አይደለም፣ የማንነትና የህልውና እንቆቅልሽም ጭምር ነው። እየተዋጋን ያለነው ከማን ጋር ነው የሚለው ጥያቄ የዛሬዋ ኢትዮጵያ ትልቁ ስቃይ ሆኗል። ትናንት አብረው ደም የገበሩ ዛሬ አንዱ ሌላውን መንገድ ጠራጊ ሲለው፣ ሌላኛው ደግሞ ባንዳ የሚል የክስ ጅራፍ ያወርዳል። በቤተ መንግስትና በዱር መካከል ያለው ርቀት በጠመንጃ ፈሙዝ እየተለካ ነው። ለመሆኑ የሀገር ጠባቂውና የሀገር አፍራሹን ማንነት የሚለየው ሚዛን የትኛው ነው? እውነቱ ያለው መቀለ፣ አስመራ ወይስ አራት ኪሎ? ነገር ግን ሴራው በሰሜን ተራሮች ብቻ ያበቃል። በምዕራብ ኢትዮጵያ በቤንሻንጉል የቀርከሃ ጫካዎች ውስጥ ዓለም አቀፍ አይኖች የደረሱበት ሌላ ምስጢር አለ። ዓለም አቀፍ ሚዲያዎች የደረሱበት የውክልና ቁማር ኢትዮጵያ ጎረቤት ሀገራት ሰዓት መጫሪያ እያደረጋት ይሆን? በሱዳን በረሃዎች የሚፈሰው ደም በኢትዮጵያ ምድር በሚሰለጥነው አማጽያን እጅ ይኖርበት ይሆን? የተባበሩት አረብ ኤሚሬቶች ወርቅና ድሮን የሀገርን ሉዓላዊነት በገበያ ላይ እያወጣው ይሆን? ይሄ ጉድ ገና አልተገለጠም። ፖለቲካው እንደ ቆማጣ ጣት እየረገፈ ነው። ለስልጣን ሲባል ከሰይጣን ጋር መደራደር የሚለው መርህ የሀገርን ደህንነት ቁልፎች ለባዕዳን አሳልፎ እየሰጠ ይሆን? ታሪካዊ ጠላቶችን በጓሮ በር እየጋበዙ የገዛ ህዝብን በጠላትነት መፈረጅ መጨረሻ ወዴት ይሆን? ስልጣን እንደ ደመና መሆኑ ቀርቶ የሀገርን ተራራ የሚነድ ጎርፍ እየሆነ ነውን?
አንድ የዲፕሎማሲ አዋቂ የሰጡት ማስጠንቀቂያ በጀሯችን ላይ እያቃጨለ ነው። ወዳጅና ጠላት እየተደባለቁበት እውነት በፕሮፓጋንዳ ማሽን የተፈጨበት ዘመን ላይ ለን ይላሉ። በዚህ መሰናዶ እነዚህን እርስ በርስ የተተበተቡ የሴራ እርከኖችን በጥሳለን። ያረጋ ከበደን አስደንጋጭ መግለጫ፣ የፋኖን የህልውና ጩኸትና የሮይተርስን የምርመራ ቦምብ ፊት ለፊት እናጋጥማቸዋለን። ሀገር የምትቆመው በፖለቲከኞች ብልጠት ሳይሆን በዜጎች ንቃት ነውና የተከበራችሁ የበራፍ ቲቪ ቤተሰቦች እስከ ዝግጅቱ ፍጻሜ አብራችሁን ቆዩም። የምስራቅ አፍሪካ ሰማይ እንደተለመደው በፖለቲካ ደመና እንደተሞላ ነው። ፀሐይ በወጣችና በገባች ቁጥር አዳዲስ የሴራ ክሮች ይወጠራሉ። የዚህ ቀጠና የልብ ምት የሆነችው ኢትዮጵያ አሁን በምትገኝበት የታሪክ ምዕራፍ ከአራት አቅጣጫ በሚነፍሱ የለውጥና የጥፋት ነፋሶች እየተወዛወዘች ትገኛለች። በአንድ በኩል በሰሜኑ የሀገሪቷ ክፍል ተኝቶ የነበረው የእርስ በርስ ጦርነት እሳተ ገሞራ እንደገና እንዳይፈነዳ የሚያሰጋ የሴራ ጭስ ይጨሳል። በሌላ በኩል ደግሞ በምዕራብ የሀገሪቷ ድንበር በቤንሻንጉል ጉሙዝ ክልል የቀርከሃ ጫካዎች ውስጥ ዓለም አቀፍ ሚዲያዎች ያጋለጡት ሌላ ሚስጥራዊ የውክልና ጦርነት ወይም ፕሮክሲ ዋር ዝግጅት እየተካሄደ ነው። ይህ ጽሑፍ የአማራ ክልል መንግስት እየተዋጋን ያለ ነው ከማን ጋር ነው ሲል ያወጣውን አስደንጋጭ መረጃና ሮይተርስ በምርመራ ዘገባ ያጋለጠውን የኢትዮጵያ፣ የሱዳንና የተባበሩት አረብ ኤሚሬቶች ውስብስብ ግንኙነት በማሰናሰል የሀገሪቷ ፖለቲካ የደረሰበትን ቅራኔ አዘቅት በጥልቀት ይቃኛል። የአቶ አረጋ ከበደ መንግስት ያወጣው መረጃ እንደ ተራይ ፕሬስ መግለጫ የሚታለፍ ሳይሆን የሀገሪቱን የደህንነት ስጋት ልክና መጠን የሚያሳይ ቀይ ማስጠንቀቂያ ነው። መግለጫው የያዘው መልእክት ግልጽና ሹል ነው። እየተዋጋን ያለነው ከመንገድ ጠራጊው ጋር ብቻ ሳይሆን ከወያኔና ከሻቢያ ጋር ጭምር ነው ይላል። ይህ አረፍተ ነገር በውስጡ የታሪክን ምጸትና የፖለቲካን ክህደት አርግዞ የያዘ ነው። እንደ ክልሉ መንግስት እይታ አሁን በክልሉ እየተካሄደ ያለው ግጭት ተፈጥሯዊ አይደለም። ግጭቱ ከመቀለና ከአስመራ በሚሰጥ አመራርና በሚቀርብ ሎጂስቲክ የሚዘወር የርቀት መቆጣጠሪያ ጦርነት ነው። እዚህ ላይ የጉዳዩን ጭብጥ ለማግኘት ወደ ካርታው ማተኮር ይገባል። የመቀሌው ቡድን ወይም ህወሓት ከፕሪቶሪያው ስምምነት በኋላም ቢሆን ያልተወጣው ህልም አለው። እሱም ምዕራብ ትግራይ ብሎ የሚጠራቸውን ለዘመናት የአማራ ማንነት ጥያቄ ሲነሳባቸው የነበሩትን ወልቃይትን፣ ጠለምትንና ራያን መልሶ የመቆጣጠር ህልም ነው። ይህን ህልም እውን ለማድረግ ስልቱ የተቀረጸው በረቀቀ መንገድ ነው። በጎጃም፣ በጎንደር፣ በሸዋና በወሎ አካባቢዎች ግጭቶችን በማባባስ መከላከያ ሰራዊቱ በየዞኑ ተወጥሮ እንዲያዝ ይደረጋል። ሰራዊቱ የውስጥ ጸጥታን ለማስከበር ሲባዝን ድንበሩ ክፍት ይሆናል። ያን የወልቃይትንና ራያን ለመውረር የቋመጠው ኃይል ያለማንም ከልካይ አካባቢዎችን ይቆጣጠራል። ይህ ትኩረት የማስቀየስ ወይም ዳይቨርሽን ስልት ክልሉ የውስጥ ባንዳ ሲል የሚጠራቸውን አካላት እንደ መንገድ ጠራጊነት እንደሚጠቀምባቸው ይከሳል። ተራሮች ሲነጋገሩ ሸለቆዎች ዝም ይላሉ። ነገር ግን ታሪክ ሲዛባ ድንጋዮችም ይጮሃሉ። የመንግስት ካቢኔዎች ተላላኪና መንገድ ጠራጊ የሚለውን የክስ ጅራፍ አንስተው ሲወረውሩ ከጎጃም ገመገም፣ ከጎንደር ግንብ፣ ከወሎ ገደልና ከሸዋ ሜዳዎች የሚሰማው